አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በደህና መጣችሁ። ዛሬ እንግዲህ አማርኛ በእንግሊዘኛ ፊደሎችን ታላልቅ አድርጌ ለእናንተ በሚገባ መልኩ ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻው ድረስ የተከታተላችሁ እንድትጠቀሙበትና ለሌሎች ለጓደኞቻችሁም ሸር እንድታደርጉላቸው ማለት ነው። ብዙ መማር የሚፈልጉ ልጆች የኦንላይን ትምህርት እንዳለ የማያውቁ ልጆች ዩቲዩብ ላይ ትምህርት እንዳለ የማያውቁ ልጆች ስለሚኖሩ እናንተ ይሄን አይታችሁ ዝም አትበሉ ማለት ነው። ተጠቅማችሁ ለነሱ ሸር አድርጉላችሁ። ለዚህ ዩቲዩብ አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቀው ቪዲዮ ለእናንተ እንዲደርስ ይሆናል ማለት ነው። እንዲሁም የኦንላይን ትምህርት በግልም ሆነ በግሩፕ መማር እንፈልጉ ልጆች ካላችሁ እዚህ ስክሪኑ ጋር ባስቀመጥኩላችሁ ስልክ ቁጥር ማለት ነው ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ ማናገር ትችላላችሁ። የኦንላይን ትምህርት የምንሰጥ ይሆናል ማለት ነው። እናንተ ቴሌግራማችን ግሩፕ መቀላቀል ከፈለጋችሁ እዚህ ባለው ቁጥር ደውላችሁ ቴሌግራም ግሩፕ መቀላቀል ፈልጋለሁ ማለት ትችላላችሁ። እዛ ቪዲዮዎች ስለማስቀምጥ እዛው ቪዲዮዎች እንዲደርሳችሁ ማድረግም ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ እምገ ይሆናል። እናንተ እስከ መጨረሻው ድረስ መከታተል አትርሱ። በተለይ የመጨረሻዎች አካባቢ ለእናንተ ጠቃሚም ስለሚሆነው አብራችሁ ይቆዩ ማለት ነው። እሺ እዚህ ጋር የወው መጀመሪያ ፊደል ወ አለ። ከወ ቀጥሎ የነኑ ስድስተኛ ፊደል ን አለ። ወን የበቡ መጀመሪያ ፊደል በ። ወን በ የረሩ ስድስተኛ ፊደል ር። ወን በ ር። ወን በር ወንበር። ይህን ወደ እንግሊዝኛ ስንቀይረው እንግዲህ ወ ለሚለው ለወው ዳብሊው ስለምንጠቀም ዳብሊው ኢ ይሆናል ማለት ነው። ዳብሊው ኢ። ወ ለሚለው ዳብሊው ኢ። ን ለሚለው ኤን ብቻ። በ ለሚለው ቢ ኢ ቢ ኢ። ር ለሚለው ረሩ ስድስተኛ ፊደል ስለሆነች አናባቢ አይኖራትም አር ብቻ። ስለዚህ ወንበር ሲጻፍ ዳብሊው ኢ ኤን ቢ ኢ አር። ወንበር ሲጻፍ ዳብሊው ኢ ኤን ቢ አር ነው ማለት ነው። እዚህ ጋር ስንመጣ የአኡ መጀመሪያ ፊደል አለ። ከቀጥሎ የለሉ ስድስተኛ ፊደል ል አለ። አል። የገጉ አራተኛ ፊደል ጋ። አ ል ጋ አልጋ አልጋ። አ ለሚለው እንግዲህ አ ለሚለው ፊደል የምትወክለው ኤ ናት። ኤ ብቻዋ። ል ለሚለው ኤል ብቻዋ። ለምን ኤል ብቻ ሆነች? ል ስድስተኛ ፊደል ስለሆነ። ለገጉ ደግሞ ጂ ነው የሚሆን። ለገጉ ጂ ነው። ጋ አራተኛ ፊደል ስለሆነ ጂ ኤ። ኤ ኤል ጂ ኤ ከጻፍነ አልጋ አማርኛ በእንግሊዘኛ እንደዚህ ይጻፋል ማለት ነው። እዚህ ጋር ስንመጣ የወው መጀመሪያ ፊደል ወ አለ። የተቱ መጀመሪያ ፊደል ታ አለ። ወተ ት ስድስተኛው ፊደል ወተት ወተት ወተት። እንግዲህ ለወው መጀመሪያ ወንበር ከሚለው እንዳየነውም ለወው ዳብሊው ኢ ይሆናል ማለት ነው። ዳብሊው ኢ ዳብሊው ኢ። ተ ለሚለው ቲ ነው የምንጠቀመው የመጀመሪያ ፊደል ስለሆነ አናባቢው ኢ ይሆናል። ኢ ለመጀመሪያ ፊደል አናባቢ ነው። ቲ ኢ። ት ስድስተኛ ፊደል ስለሆነ ቲ ብቻ ነው የሚሆነው። ስለዚህ ወተት ሲጻፍ ዳብሊው ኢ ቲ ኢ ቲ ማለት ነው። ስለዚህ ጋር ስንመጣ የመሙ አራተኛ ፊደል ማ። የረሩ ስድስተኛ ፊደል ር። ማ ር ማር። ለመሙ ኤም እንምጠቀም አራተኛ ፊደል ስለሆነ ማ ኤም ኤ ይሆናል። ር ለሚለው ደግሞ አር ብቻ ማለት ነው። ስለዚህ ማር ለሚለው ኤም ኤ አር ይሆናል ማለት ነው። አር። እሺ ወደ ስንመጣ የአኡ መጀመሪያ ፊደል አ። የገጉ መጀመሪያ ፊደል ገ። አገ። የረሩ ስድስተኛ ፊደል ር። አ ገ ር አ ገ ር አገር። እሺ ያው አገር የሚለውን አየን ማለት ነው። ቀጣይ ወደዚህ ስንመጣ አገር ያው አገር ለአንድ መጀመሪያ እንዳየነው አልጋ ለሚለው ኤ እንዳየነው እዚህ ጋር ኤ ነው የሚሆን ማለት ነው። ገ ለሚለው ገ ጂ ነው የሚሆነው። ለገጉ ጂ ነው የሚሆነው። ገ የመጀመሪያ ፊደል ስለሆነ ጂ ኢ ጂ ኢ። ስለዚህ ር ለሚለው ደግሞ አር ብቻ ይሆናል። ስለዚህ አገር ሲጻፍ ኤ
ጂኢ አር ማለት ነው። እዚህ ጋር ስንመጣ የተቱ ስድስተኛ ፊደል ት አለ። ከት ቀጥሎ የወው ስድስተኛ ፊደል ው አለ። ትው የለሉ ስድስተኛ ፊደል ል። ትውል የደዱ ስድስተኛ ፊደል ድ። ትውልድ 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 ትውልድ። ት ለሚለው እንግዲህ ቲ ነው። ው ለሚለው ደግሞ ዳብሊው ነው። ል ለሚለው ደግሞ ኤል ብቻ ነው። ቲም ውም ልም እና ድም ስድስተኛ ፊደሎች ናቸው። አናባቢ የላቸውም። ስለዚህ ት ለሚለው ቲ፣ ው ለሚለው ዳብሊው፣ ል ለሚለው ኤል፣ ድ ለሚለው ዲ ብቻውን ማለት ነው። ቲ ዳብሊው ኤል ዲ ከሆነ ትውልድ አማርኛ በእንግሊዘኛ እንደዚህ ይጻፋል ማለት ነው። ከዚህ ጋር የበቡ መጀመሪያ ፊደል በ አለ። የራሩ ስድስተኛ ፊደል ር አለ። በር በር በር። በ ለሚለው እንግዲህ ቢኢ፣ በ ለሚለው ቢኢ። ር ለሚለው ደግሞ ስድስተኛ ፊደል ስለሆነ ር አር ብቻ ነው። ስለዚህ በር ሲጻፍ ቢኢ አር፣ ቢኢ አር ይጻፋል ማለት ነው። እዚህ ጋር ስንመጣ የፈፉ መጀመሪያ ፊደል ፈ አለ። የረሩ መጀመሪያ ፊደል ራ አለ። ፈረ። የሰሱ ስድስተኛ ፊደል ስ አለ። ፈረስ ፈረስ ፈረስ። ፈ ለሚለው ኤፍ ኢ፣ ረ ለሚለው ለፈፉ ኤፍን ስለምንጠቀም ፈ የመጀመሪያ ፊደል ስለሆነ ኤፍ ኢ። ረ ለሚለው ለረሩ ለረ ፊደል አር ነው የምንጠቀም የመጀመሪያ ፊደል ስለሆነ አር ኢ። ስ ስድስተኛ ፊደል ነው ኤስ ብቻ። ስለዚህ ፈረስ ሲጻፍ ኤፍ ኢ አር ኢ ኤስ ነው ማለት ነው። እንግዲህ ውድ የጥናት አካዳሚ ተከታታዮች እንደወደዳችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም አለይኩም።